ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ ሰላም ነኝ። ዛሬ ይህን ቪዲዮ ለመስራት የስፈጀሁት ዋጋ እንደው ግን ሳላወራበት አላልፍም ብዬ ነው እንጂ ትንሽ ቀንጨብ አድርጌ ላወራ የመጣሁት በቃ አልሆነልኝም ማለት ነው ቪዲዮ መስራት እና እንዴት ናችሁ? ደህና ናችሁ? የዱባይ ነጋዴዎች እንግዲህ ትንሽ ረገብ ብለው ነበረ። ዛሬ ደግሞ ተነስቶባቸው ቡጥቡጥ ጀምረዋል። ህዊና ሳሪ እንግዲህ ባሽሙር አሉት አልሆን ሲል መጨረሻው ላይ ብም አለ። ሳሪ እንግዲህ ጋንም እንስራም እያመጣች ነው። ጉድ ነው። የሀገራችንን ችግር ቢያመጡልን መልካም ነበረ። እቃውን ብቻ ሳይሆን ችግሩንም ይዛችሁ ሁሉን እስኪ ኢትዮጵያ ያለ ችግር በሙሉ እቃውን እየሰበሰባችሁ እያመጣችሁ ኢትዮጵያ ውስጥ ኑሮ ውድነትን እየፈጠራችሁ ነው። ምንም አጠቅሙም እናንተ እዚህ ቆሸ ቆንበሬ ሱቅ ስለከፈታችሁ ማለት ነው። በነገራችን ላይ ጎራ ለይታችሁ እንዳትጣሉ ውዶቼ፣ የራሳቸው ጉዳይ። እነሱ ሲፈልጉ ይገናኛሉ፣ ሲፈልጉ አይገናኙም። ምቀኝነት ነው እንደዚህ የሚያባላቸው። ሌላ ውስጥ እንዳትገቡ ማለት ነው። እኔ የምመክራችሁ ነገር ማለት ነው። እነሱ ስለ ራሳቸው ጥቅም ብቻ ነው። እናንተ አትታወቁም። ተከትላችሁ ገደል እንዳትገቡ እላችኋለሁ። ሌላው ነገር የማይመቸኝ ነገር ሁልጊዜ ሳራ ባጠፋችሁ ጥፋት መወቀስ ነው እንጂ ያለባት ሰው ማንኛውም ሰው እሷ ጋር ሲጣላ ኢክሩን አምጥቶ በኢክሩ ጉዳይ ሊወቅሳት አይችልም። ለምን መውደቅም መነሳትም ያለ ነው። ኢክራም ደግሞ የወደቀችው በሳራ ምክንያት አይደለም። አብረው እየሰሩ ሳራ አጭበርብራት ወይም ቀምታት አይደለም ኢክራም የወደቀችው። ኢክራም የሰራችው ጥፋት አለ። መውደቅ መነሳት እንዳለ ሆኖ ራሷ ያጠፋችው ጥፋት አለ። መጀመሪያ መቀመጫዬን ብላለች ዝንጀሮ። አገራችሁ ላይ የሆነ ነገር ሳታቋቁሙ አርቲስት ሳይቀር ተጠርቶ ድግስ ተደግሶ የዱባይን አንበጣ አብልታ ጠጥታ ሰርግ አንበጣ ነው። ሌላ ምንም እንትን የለም። ለሴት ልጅ ደስታ ቢሆንም መጀመሪያ የሆነ መደገፊያ መኖር አለበት። ስለዚህ አሁን ልጅቷ ችግር ላይ የወደቀችው አንድ አለሌ ስላገባች እሱን ያከሰራት። ሳራ ተጠያቂ አይደለችም። ለምን አብረው እየሰሩ አልነበረም? እየብቻ ነው የሚሰሩት። ስለዚህ እኔ በኢክራም ጉዳይ እረድታለች። የጓደኝነቷን አስተባብራ ከራሷም ወደ 500 ሺህ ብር አግዛታለች። በኢክራም በኩል የሚሰርባት ሰዎች ምቀኝነት ነው እንጂ ሌላ ነገር አይደለም። ስለዚህ ሳሪ መወቀስ ያለባት በዛ በምታጠፋው ልክ ነው እንጂ በኢክራም ልትወቀስ አይገባም ባይነኝ። እኔ ይሄ አቋሚ ነው እላለሁኝ። እንግዲህ ቡጡም ይጧጧፍ፣ ግን በኢክራም ጉዳይ ሳሪ ልትሰደብ አትችልም። ቻው ቻው።